በመጀመሪያ ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ካንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረጋግጥ። ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ? ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር እሺ አታድርገው። ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓቱስ ብዬ ጠየቅኩህ እኮ እንድትመልስልኝ አይደለም፣ ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም። እግዚአብሔር እንደ ብሩ አሳስቦኝ አይደለም። ታውቃለህ፣ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ። ኦኬ። ሰላም ውድና የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም እንግዲህ ያው ተመልሰን በአንድ ሀሳብ ወደ እናንተ መተንላችኋል። አብርሽ ሰላም በላችሁ። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እና ደህና ነን ሁላችንም። እናንተ እንዴት ናችሁ? ያው ብዙ ነገር እያሰባችሁ ነው፣ ብዙ ነገርም እየተወራ ነው። ብቻ ያው አላቅም። አሁን ላይ ግን ብዙ ነገራቶች ግልጽ እየሆነላችሁ ይመስለኛል። እናንተ ብዙ ነገር እያላችሁና ብዙ ነገር እየገመታችሁ ነበር፣ ግን ማንኛውም ነገር እንደምትገምቱትና እንደምታስቡት አይደለም። ትላንትና ያው ብዙ ነገራቶች ተፈጥረዋል። አብርሽ ከኛ ነጥለው ከሩታ ነጥለው ሌላ ቦታ ወስዶት ነበር፣ ግን ዳኒ ያው ብዙ ችግር ለመፍጠር ፈልጎ ነበር። እኔና ሩታ ደርሰን አብርሽ ያው ወደ ቤቱ ተመልሷል ማለት ነው፣ ወደ ሩታ ተመልሷል። በዚህ ልክም ሰውን ማስጨነቅ ለምን እንደፈለጋችሁ አልገባኝም። አብርሃምን በግድ ሌላ ነገር ውስጥ ማስገባትም እኔ መስሎ አልታየኝም። ምክንያቱም አብርሃም ጤነኛ ነኝ ያለው ነው፣ ሰላም ነኝ ያለው ነው። ከዚህ በላይ ምን እንደምፈልጉ አላውቅም። ወይስ ከሰው ልጅ ጋር መደባደብ አለበት፣ ማውራት መጮህ አለበት? በቃ ሰላሙን ከመረጠ እኮ ለሰላሙ ነው መተው ያለብን። ብቻ እኔ ይሄንን ስላናደዳችሁኝ ነው ለእናንተ ሀሳብ ልሰጥ የመጣሁት። ዋናው ግን ዛሬ የመጣ ነው ስለ ሄርሜላ ነው። ትናንትና ሄርሜላ ብዙ ነገር እያለች ነበር፣ አብርሃምን ለራሷ ለማድረግ ብዙ ነገር እያለች ነበር። ካሁን በኋላ ግን ሁሉም ነገር ይበቃል። አብርሃምንም በዚህ ጋር መታ ማስጨነቅ የለበትም። በቃ እሱ የራሱን የሆነ ምርጫ መርጧል። ትዳሬን መርጫለሁ ብሏል። በቃ ከትዳር አጋሩ ጋር እኮ በሰላም ኑሮን መኖር ይችላል። በዚህ ልክ እናንተ መበጥበጥ አስፈላጊ አይደለም። በቃ ለፍላጎቱና ለደስታውን መተው ነው የሚሻለው ማንኛውም ነገር ማለት ነው። እና ዛሬ ሄርሜላን ጠርተናታል። ካሁን በኋላ የሷ ቅራቅሙም ሆነ የሷም ሌላም ነገርም ስለማያስፈልግ ይኸው እዚች ጋር የእጅ ሰዓት አለ። ይሄ የእጅ ሰዓት ሁላችሁም ታውቁታላችሁ። ብዙ ነገር የተባለበትና ብዙ ነገር የተደረገበት ነገር ነው። ስለዚህ ይህ ሰዓት ካሁን በኋላ አብርሃም ጋር መቆየት ስለማያስፈልግ ለባለቤቱ ለራሷ ለሄርሜላ ልንሰጣት ነው። ሌላው ደግሞ ካሁን በኋላ አብርሃም ጋር እንዳደርስ ችግር እየፈጠረች ስለሆነ እንዳደርስ ልናስጠነቅቃት ነው የመጣ ነው። አብርሃም መናገር ያለበት ነገር ራሱ ይናገራል። ከዚህ በፊትም ተናግሯል። ግን ደግሞ እሷ አምና መቀበል አልቻለችም። አልፈለግሽም ብሏታል። ያ ነገር አምና መቀበል አልቻለችም ነው። ስለዚህ ሰዓቱንም እንመልስላታለን። ካሁን በኋላ አብርሃም አጠገብ እንድትደርስ አስጠንቅቀን እንዳትደርስ አስጠንቅቀን እነግራታለን። እንግዲህ ቤተሰቦች ይሄ ነገር ስንላችሁ ያው እናንተ ብዙ ነገር እያሰባችሁ ሊሆን ይችላል፣ ብዙ ነገር ልትሉ ትችላላችሁ። ግን እኔ በፍላጎቴ ከዚህ በፊትም ነግሬያችኋለሁ፣ አብርሽና ሩታ አንድ ላይ እንዲሆኑ ነው። ያ ነገር ደግሞ ተሳክቶልኛል። አሁን ላይ በጣም ደስተኛ ነኝ። አብርሃም እንደዚህ መሆኑ እንዴት ያስደስታል ምናምን ልትሉ ይችላላችሁ። ግን አብርሃም ምንም አልሆነም፣ ሰላም ነው አብርሽ። ሁሉም ነገር ሰላም ነው። በቃ ያው እንደምታዩት ሁሉም ነገር ሰላም ነው። ሌላ ኢሹ ሌላ ነገር ባታረሱና ባትፈጥሩ እናንተም ይሻላችኋልና ዛሬ ለዚህ ሀሳብ ነው የመጣንላችሁ። ሄርሜላም ሆነች ማንም ሰው ሌላም አጃቢ ሊሆን ይችላል አብርሃም ጋር እንዳትደርሱ። በቃ ዛሬ መጨረሻ ነው። ሌላ ቪዲዮ ሁላ ባንሰራ ደስ ይለኛል፣ ወይም ደግሞ ሌላ ቀን ከሄርሜላ ጋር ባንገናኝ ደስ ይለኛል። አብርሃም ምርጫውን መርጧል። ለምርጫው መተው ነው ያለብን እና ያው እሷም መታለች። አብርሽ መናገር ያለብን ነገር በግልጽ ተናገራት፣ አትፍራ። ምንም የሚያስፈራ ነገር የለም። ማውራት ያለብን ነገር በግልጽ አውራ። እኔም አጠገብ ነኝ።
ሄርሜላ አንዴ ነው ወደዚህ ሻውሪ ነይ አንዴ ወደ ኖ እሺ አንዴ ላውራው በእግዚአብሔር እንዴት ነህ ደህና ነህ አለክ እንዴት ነህ ሰላም ሄርሜላ ወይ እያወራሁሽ ነው አይደል አዎ ግን ስለዚህ ነው እዚች ጋር እኮ እያልኩሽ ነው ወይ ራቅ ብለሽ አውሪው እሺ እዚህ ጋር አወራዋለሁ እንደዚህ መሆንም አይጠበቅብሽም በመጀመሪያ ደረጃ እሺ እንደዚህ ማቀፉም ሆነ መተቃቀፉም ምንም አይሰራልሽም ይሰማሽ ነው ስለዚህ ዛሬ ለአንድ ነገር ነው የጠራንሽ ሌላ ነገር ምንም ልናወራሽ አይደል የመጣነው ቁርጥሽን አውቅሽና ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችሉ የመጣነው አብርሽም ሊያወራሽ ይፈልጋል በተለይ ደግሞ እኔ ላወራሽ እፈልጋለሁ ምንድነው እሱ ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው አብርሃም ኦሬዲ ምርጫውን መርጦ እየኖረ ነው አንቺ ግን እየመጣሽ ብዙ ነገር እያልሽው ነው ልጁንም እያስጨነቅሽው ነው በግድ የኔ ይሁን እያልሽው ነው ስለዚህ ከዚህ በላይ እሱም ማስጨነቅም የለብሽም እሱም መጨነቅም የለበትም ከዚህ በላይ ስለዚህ አንቺም የራስሽን ባለፈው ዕለት አግኝቼሽ ነግሬሻለሁ ግን ደግሞ አሁንም ልታዳምጪኝና የራስሽን ፍላጎት ብቻ ነው እያደረግሽ ያለሽው ስለዚህ በመጀመሪያ ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ ማለት ነው እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት ስለዚህ ያንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው እኔ ሲጀምረኝ ስጦታ አልፈልገውም አብርሃም አንተን እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም ስለዚህ ሰዓትሽን ይዘሽ ሂጂ በቃ ወይ አንዴ ፍሬም ስማኝ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው ገባህ አይደል ያንቺ ነገር አያስፈልገውም ግልጽ አይደለም እንዴ እያወራን ያለ ነው አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም በቃ ለምን አብርሽ ቆይ ስጦታ ነው አይደል እንዴ ስጦታ አሁን ለኔ ሰጠኸኝ ስጦታ እንደዚህ ላንተ መመለስ አለብኝ ስለጣላን ብቻ አብርሽ ደህና አይደለህም በጣም ልረዳህ እየሞከርኩ ነው ያለሁት ራሴንም በጣም ለመቆጣጠር እየሞከርኩ ነው ያለሁት ግን ደግሞ እኔ ማስታወሻ ነው ምን ቢወስድ ካገባህ አይደለ ስለምወድ ስለማፈቅር ነው ይገባሃል ወይም ደግሞ ከዚህ ምናልባት ከዚህ በላይ ስላላደረኩልህ ሊሆን ይችላል እኮ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረግም ምን ማለት ነው እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም አብርሃም በእግዚአብሔር እሺ አታድርገው ቢያንስ አንተ ጋር ይቀመጥ እኔ እኮ ሰዓቱስ ብዬ ጠየቅኩህ እኮ እንድትመልስልኝ አይደለም ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም እግዚአብሔር እኔ ብሩ አሳስቦኝ አይደለም ታውቃለህ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ ኦኬ እንደዚህ በስጦታ ምናምን የሚያዝ ነው ፈልጊው እንደዛ አይደለም በፍጹም እንደዛ ይሻል አላውቅም እኔ ደግሞ አንድ ነገር ስገዛ ደህና ነገር ገዛው ማለት በስጦታ ወይም በገንዘብ ሊይዘው ነው ማለት አይደለም እኮ ከነደና ስጦታሽ በቃ ሂጂ ሄርሜላ ካሁን በኋላ አብርሃም አጠገብ እንዳትደርሺ እየሰማሽኝ ነው በእግዚአብሔር ፎቶ በቃ እንኪ ያጂ ቆይ እሺ አንዴ አዳምጠኝ ሰዓትሽን ይዘሽ ሂጂ እንጂ ከመጀመሩ ነው ኤፍሬም የሚመለሰው ለምን ነው እንደዚህ የምታስገድደው በእግዚአብሔር አብርሽ ስማኝ እንዴ ይኸውልህ እግዚአብሔርን ስጦታውን አለማድረግ ትችላለህ መብት ነው እኔ ወደኸዋል ብዬ ስላሰብኩኝ ነው ስጦታውን ረጅም ጊዜ እያደረግከው የነበረው አይደል አብርሽ አብርሃም ተወደው ነበር አይደል እንዴ ስጦታውን መመለስ ምን አመጣው አብርሽ ልረዳ እየሞከርኩ ነው አራሳነካው አውሪው ልጁን እንዴ ስነ ስርዓት የለሽም እንዴ እሺ ይቅርታ ስለነካሁት ይቅርታ ግን ደግሞ ይሄን ሰዓት መቀበል አልችልም እኔ ካልተቀበልሽ ወርወረ ነው እንሄዳለን ካልተቀበልሽ ነው አመጣው ስጦታ ብዬ ነው አይደል ስለዚህ አክብረን እኮ እየሰጠንሽ ነው ከሚወረወር እየሰጠንሽ ነው እኔ እኮ አክብሬ ነው የሰጠሁት ኤፍሬም አንተ ብለህ ነው እንጂ ይሄ ልጅ እንደዚህ አያስብም አብርሃም አንተ ፈልገህ ነው አብርሃም የእሷ ሰዓትም ሆነ የእሷ ስጦታ ትፈልጋለህ እና በቃ አልፈልግም አለው ከዚህ በኋላ ሌላ ሰዓት ገዝቻለሁ አድርጌያለሁ እና ደግሞ የሰጠሽኝ ስጦታ ሰጥቼ ይሄ በራሱ ፍላጎት እንደሆነ እኮ እየነገረሽ ነው ስለዚህ እንጂ ሰዓትሽን ይዘሽ ሂጂ ሄርሜላ ካሁን በኋላ ደግሞ አብርሃም ጋር መተሽ እንድታስጨንቂውም ሆነ ሌላ ነገር እንድትፈጥሪ አልፈልግም ከአንድም ሁለቴ ተደጋጋሚ እየነገርኩሽ ነው ገብቶኛል ግን ደግሞ እኔ ሰዓት ውስጥ ብዬ ዛን ቀን የጠየቅኩት እየነገርኩ ነው እኮ መደጋገም አይጠበቅብኝም
ኤፍሬም ሰዓቱ ሲያልኩት የኔ ሰዓት የት ሄደ ምናምን ማለት አይደለም፣ ግን ይሄን ሰዓት ሌላ ሰዓት ማድረጉ ለምን አስፈልገ? እኔ ያንቺ ሰዓት አያስፈልገውም እንዴ? ረጅም ጊዜ እጁ ለሚያደርገው ሰዓት ነበረ። ገባህ አይደለ? እስቲ ሌላ ምርጫ አንዳንድ ጊዜ ሊያደርግ ይችላል እንጂ የኔን ሰዓት እንደሚወደው አውቃለሁና ለምን ማወቅ አስፈልገ? ስጦታዬ ነው። ገባህ አይደለ? እኔ አብርሃም የሰጠኝ ነገር ጥየውም እንካም ብዬ መልሼለት አላውቅም። ሙቀኔ መልሼለት ክፍተት ስላለብን ወይም ደግሞ ዛሬ ላይ እኔ እናንተ አብረን ስላልሆነ ስጦታ መመለስ አይጠበቅብህም። ገና ለገና በውድ ስለተገዛ ማለት ነው። እሺ አብርሽ፣ እኔ አልቀበልም ይሄን ነገር፣ እግዚአብሔርን ልቀበል አልችልም። እሺ እሱማ ያኑሽ ካልተቀበልሽው እየነገርኩሽ ነው። ካልተቀበልሽው አብርሃም ስለማያደርገው እዚህ ወርውረ ነው እንሄዳለን። ሰዓቱ ግን ከፈለግሽው እንኪ ባክሮት በእግዚአብሔር የስጦታ ግን እንደዚህ ይደረጋል? አይፈልግም። ካልፈለገው በግድ ነው። እሺ ካልፈለገው አታድርገው፣ በቃ ችግር የለውም። ግን ቢያንስ አንተ ጋር ይቀመጥ። ስጦታ እንዴት ብዬ ነው አንጀቴ ተቀብሎ ስጦታን እንትን ልለው? እንደሁን ያለህበት ሁኔታ እንኳን አንተ ለመድራት እየሞከርክ ነው ያለው አይደል? እንዴ አብርሃም፣ ለምን አንደርስታንድ ታደርገኝ አይገባም? አላሳዝንህም? ቆይ የኔ ህይወት አይደለም? እኔ በዛ ሰዓት ጥሩ ታይም ባሳለፍንበት ሰዓት ላይ ምንም ቢሆን ክፉ ደግ አብረን አሳልፈናል አይደል እንዴ? አሁን በእነዚህ አይነት መንገድ ሰዓቱን ለኔ መመለስና ለኔ እንዴት ነው እኔ ያላቀ? እሺ ዝም ብለሽ እኮ ነው ያወራሽ፣ ምን እየደከምሽ ነው ያለሽ? ሻንታ አውራኝ አብርሽ። ኤፍሬም ዝም ይበልና ቢያንስ ሰዓት ያወለክበትን ነገር ካልወደድከውም ደግሞ ችግር የለውም፣ ሌላም ገዛልሃለሁ፣ ምንም ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ። እሺ ካንተ አፍስ ነው ንገረኝ። ማውራት እኮ አይጠበቅበትም። አብርሃም እንካ በልስላት። በእግዚአብሔር እኔ ስማኛ እንዴ፣ ቆይ በእግዚአብሔር አብርሃም ተው፣ በኢየሱስ ሰዓት ለኔ ምን ይሰራልኛል? እኔ ዛሬ ላይ እንድትሰጠኝ ነው ወይም ደግሞ እኔ በገንዘብ አንተን ለማየት ፈልጌ ነው? ታዲያ ለምን እንደዛ ተሰማክ? ያስፈልገን ምን ስጦታ እንደዛ በልብለውክ ነው አይደል? እንደዛ ነው አይደል አብርሽ? እሺ ወይ በስትክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለውም፣ ከጎንህ ነኝ። እሺ ሰዓቱን ያወለክበት እኔ በገንዘብ ይዤ ነው? ንገረኝ አብርሽ። አረ ሳናኪው አውሪስ ልጁ። እሺ አለከው። እሺ ንገረኝ። በቃ ሰዓቱ ተቀበልሽ አይደል? ካሁን በኋላ በቃ አትድረሽበት፣ አታስጨንቂው። ልጁንም አይፈልግሽም፣ በግልጽ አማርኛ አልፈልግሽም ብሎሻል አይደል? ስለዚህ አንቺም ከማይፈልግሽ ሰው ጋር አማርኛ አልፈልግሽም አላለኝ። እሺ አንዴ አልፈልግሽም ማለት በላት ሳይሆን አብርሃም የተሰማህን ነው። እሱ በላት ስላለ ሳይሆን የተሰማህን በስትክክል ንገረኝ አብርሽ። የተሰማህን ስሜት ነገራትሽ። በቃ ከሷ አንደበት መስማት ትፈልጊው ነገራትሽ። ቆይ እሱ ያለህን ነገር ቢያንስ አውራኝ በእግዚአብሔር አብርሃም ተው እኮ ሄዳለሁ። እሺ ነግራ ቆይ አንዴ አዳምጠኛ። እሺ ቢያንስ እንዴ የኔ ህይወት አይደለም እንዴ አብርሃም? ምን ሆነሃል? የኔ ህይወት አይደለም ወይ ንገረኝ። እኔ ወይ ከኔ ጋር በግድ ሁን ወይም ደግሞ ምናምን እያልኩ አይደለም፣ ግን ደግሞ ከኔ ጋር የተለየበት መስመር ትክክል አይደለም አይደል እንዴ አብርሽ? ምን ሆነሃል? እኔ አላሳዝንህም? ከኔ ጋር የጀመርከው ህይወት አይደለም? የኔ ነገር ምንም አያሳስብህም? እሷ የት ናት? እሷ የት ገባች? ምናምን ነገር ምንም አያስጨንቅህም? ለምን በግልጽ አትነግረኝም አብርሽ? ኢየሱስ እሺ ተቀበለኝ። ይሄን ቢያንስ እንዴ ሰጥቶሽ ድጋሚ ይቀበልሽ እንዴ? እየመለሰልሽ እኮ ነው። ይሄን ተቀበለኝና እሺ ልሂድ። ያው አልፈልግም ሄርሜላ በቃ ይልኝ። ግን ደግሞ እኔ እኮ አሁን ከጎን ለመሆን እየሞከርኩ ነው። ኤፍሬም ግን በጣም ጥያቄ የሆነብኝ ነገር አለ። ቢያንስ እኔና አብርሃምን ለሁለት ሰዓት ለሶስት ሰዓት ያህል እንኳን በስትክክል ለቀን አታውቅም አይደል? እስቲ ተወንና ይሄ አልፈልግም የሚለውን ሰዓት እንኳን እንዴት እንደሚቀበለኝ ያሳያል። ችግር የለውም ግን አንተ ቢያንስ ጊዜ ስጠን። ሳይፈልግ ነው እንደምትወሪው እሱ ካይፈልግ አይደለም አብርሽ ንገረዋ። ቢያንስ ለትንሽ ደቂቃ አውራኝ ብቻችን እንኳን አላወራንም። እንደ አንድ ሴት ነኝ እናንተ አሁን ካሁን በኋላ ብቻችሁ ምን ትሆኑበት ምን ማየት ምክንያት የለሽም። በቃ አለቀ፣ ያለቀ ታሪክ ነው። ስለዚህ እሱ አሁን ከሩታ ጋር ነው ጊዜ ማሳለፍ ያለበት ከአንቺ ጋር ሳይሆን። እሺ ከሩታ ጋር ምናምን ነገር አሁን ስለ ሩታ ለምን መስማት ፈልገው ኤፍሬም? ግን ደግሞ እኔ ከሱ ጋር ያለኝን ነገር ቢያንስ ትንሽ ደቂቃ ስጠኝና ላውራው። አብርሽ አውራኝ በእግዚአብሔር አብርሽ። ምን እንዳወራት ምን እንዳደረግልህ ነው የምትፈልገው? ተው አታስለቅቀኝ ኤፍሬም። እሺ ያጨነቅሽው ነው ልጁ ወግዛልና ኖ እኔ ስለምን ጊዜ ነው የምታወሪው? እስከ ዛሬ እኮ ጊዜ ተሰጠሽ አይደል እንዴ? አንተ እኮ የኔም ህይወት ነው አይደል እንዴ? ከኔ ጋርም እኮ ህይወት ጀምራል አይደል እንዴ? ስንት መስመሮችን አልፌ ካንተ ጋር ብዙ ነገር አሳልፌያለሁ አይደል እንዴ? አታውቅም ይሄንን ነገር? ስንት ውለታ ከፍያለሁ እኔ አላውቅም። እኔ አሁን እንደዚህ ሆኜ ምናምን ብዬ ራሴን ላስቀድም ፈልጌ አይደለም፣ ግን ደግሞ ስለአንተም ደግሞ ማውራት አለብን ብዬ አስባለሁ። ስለዚህ ወንድምህን ንገረውና እኔ እናንተ ቢያንስ ለሁለት ሰዓት ለአንድ ሰዓት ሻይ ቡና እያልን እናውራ። ምንም ሻይ ቡና ከኔ ጋር በጣም ብዙ ነገር ያሳለፈ ሰው ነው። ሶ መብቴ ነው እኮ እናንተ ናችሁ በጣም እያስገዳችሁት ያላችሁት። መብቴ ነው። በፍላጎት ነው ሁሉ ነገር በፍላጎት ሲሆን ነው። እሺ ፍላጎት እንደሆነ ንገረው አብርሽ።
አብርሽ በእግዚአብሔር አብርሃም እኔ እንኳን አንድ ቀን ተስፋ ቆርጣለሁ። ሁሌ እንደዚህ አልሆንም። አብርሽ ንገረውና ቢያንስ ብቻህን ላውራክ። ምን ታወሪኛለህ? ከዛ ከኔ ተለይተህ የተፈጠረውን ነገር ምናምን ሁሉ ነገር ትነግረኛለህ። ምንም የለም እኮ አብርሃም። ወደ መጀመሪያ ህይወት እንኳን መመለስ ብትፈልግ በእንደዚህ አይነት መንገድ አይደለም የምትመለሰው። ገባህ አይደለ? ከኔ ጋር ያለህን ነገር ሌላ ምንም ታስጨንቀኝ እያስጨነቁ ነው። እሺ እኔ ህይወት አንተ ለምን አያስጨንቅህም? ለምን እንደምትጨነቀው እንዴ? እኔ ራሴ ህይወት አለኝ አይደል? እንዴ ለምን ነው አንቺ የምትጨነቀው? ከኔ ጋር ሲጀመርከው ህይወት አይደለም? ከአንቺ ጋር የጀመርኩት ነገር የለም። የምርህን ነው እንዴ? እንደ አዲስ የጀመርከው ነገር? እሺ ኤፍሬም፣ እኔ በእንደዚህ አይነት መንገድ እያወራኝ እንዴት ነው እሱን መቀበል የምችለው? ከአንቺ ጋር ህይወት አልጀመርኩም ቢል ማንም እኮ አያምነውም አይደል እንዴ? ስለዚህ እኔ ላይ መፍረድ የለብህም ማለት ነው። ገባህ አይደል? እሱ የምፈልገውን ኮሩታን ነው አለ። ለምን ነው ታስጨንቂው? እሺ ከኔ ጋር ህይወት አልጀመርሽም ማለት ደግሞ አይጠበቅበትም። ምክንያቱም ከኔ ጋር ህይወት ጀምሯል። ይሄ ትክክል ቢሆን ዋሻ እሺ ና ቢያንስ ቤት ሄደን ምሳ በልተን ከዛ በኋላ ትንሽ ደቂቃ ከኔ ጋር አሳልፍና ትሄዳለህ። አብርሽ ለምን ታስጨንቂው? አይደል ከኔ ጋር እኮ ከባዳ ጋርም እኮ ትገናኛለህ አይደል? እሺ ለቀሽው አውሪው በእናትሽ። ለምን ማትይዙ? ሰዓትሽን መለስልሽ አይደል? እያስጨነቅሽ ነው በእግዚአብሔር። እንዴ ሰዓቴን እኮ መልስልኝ አላልኩም? በቃ ሴት ልጅ ነሽ። በዚህ ልክ ለምን ታስጨንቂው? በቃ ሂጂ አልፈልግሽም አለሽ አይደል? እንዴ ይሄን አክል ምንድነው? አልፈልግሽም እኮ አለሽ። በምን ቋንቋ ነው የሚገባሽ? እሺ አንተ አውራኝ ኤፍሬም። አንተ እኮ ነው ባለ ጉዳዩ የምትመስለው። አንተ አውራኝ እንዴ እያስጨነቅሽው ስለሆነ እኮ ነው። ሰዓት ብለሽ ስለነበር ነው ይዘንልሽ። ይሄው እኔ ደግሞ ልንገርህ እግዚአብሔር እኔ ሰዓት ያልኩት የራሴ ምክንያት አለኝ። አብርሽ ስጦታ ነው ብዬ ስለሰጠው ነው። ገባ አይደለ? እንጂ እኔ በሰዓት ልይዝክ ወይም ደግሞ ሰዓት ገዝቼልህ የለ እንዴ ከኔ ጋር ለምን አትሆንም ብልክ አይደለም አብርሃም። እንዴ እኔ በሰዓት ካደረኩልህ በኋላ እኮ ረጅም ጊዜ እኮ ከሩታ ጋር ነበርክ አይደል እንዴ? ሰዓቴን መልስ ብያለሁ። እዛ ሰዓት አላልኩህም እኮ ስጦታ ነው አይደል እንዴ? ለምንድን ነው በዚህ ልክ እኔ ጋር እንዲሆነ የፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን ይሰጠሽ? ምን አደረኩበት አብርሃም? እንዴ አብርሃም ምን አደረኩበት? ምን ማለት ነው? ምንድን ነገር ይኸውልሽ ሄርሜላ፣ ይሄ ነገር ማውራት ስላልፈለኩ ነው እስካሁን ዝም ያልኩት፣ ግን ደግሞ ሊገባሽ አልቻለም። ስለዚህ ልጁ የአንቺ ሰዓት ካወለቀ ጀምሮ ነው ጤነኛ የሆነ ወደ ራሱ የተመለሰው። በኢየሱስ ምንም ሊያስደነግጥሽ አይችልም። ምንም ልትይ ትችላለሽ፣ ግን ደግሞ እውነታውን ነው እየነገርኩሽ። የምርን ነው እንደዚህ የምትለው? እኔ ሀብሉን አውልቁና በሀብሉ የሆነ ነገር ተጠረጠራችሁ ነው አይደለም? እኛማ ሀብሉ እኮ አወለቃችሁት። በሀብሉ ብዙ ነገር አድርጋችኋል፣ ብዙ ነገር ተደርጎበታል ብላችሁ አወራችሁ፣ ግን ደግሞ ሀብሉን አወለቃችሁት። አያችሁት? ልጁ አሁንም ያው ነው። ገብቶሻል አይደል? እናንተ በሀብሉ ብዙ ነገር እያሰባችሁ ነበር፣ ግን ደግሞ ልጁ ጤነኛ የሆነ ወደ ራሱ የተመለሰው አንቺ የሰጠሽው ሰዓት ሲያወልቅ ነው። አለቀ። ምናልባት እኔ ነገሮችን በጣም ማወሳሰብ ስለምትወድ ነው እንጂ እኔ ሰዓትን ለምን አውለቅ ያልኩት ጾታ ነው ብዬ ረጅም ሰዓት የሚወደው ሰዓት ስለነበረ እጁ ላይ ስለነበረ ነው እንጂ ግልጽ እናውራ ከተባለ እኮ አብርሃም ሰዓቱ እንኳን ከሰጠሁት በኋላ እኮ ወዲያው ወደ እኔ አልተገለበጠም አይደል እንዴ? በምን የተሳሰብ ነው እያሰባችሁ ያላችሁት? አሁን ልክ ደግሞ ሰዓቱ ሲያወልቀው ደግሞ ደህና ሆነ ልጁ። እንዴ ምን አለው? እኛ ረዳየ ነው። አንቺ በቦታው እኮ ነበርሽ። ስለተገመታችሁ ሄርሜላ መገመት አለባት። ኦኬ በቃ ሻንስ መገመት ምንም መፈልግ ማለት በቃ ይዤ አትደርስብን ከሆነ በኋላ አብርሃምንም ጋር እኔም ጋር መሩታ ጋር ማለት ለምን መናገሩ ለምን አስፈለገ? ለምን እንደዛ ብለህ ልጁ ገና ብዙ ነገር እናገራለሁ መናገር ከፈለኩኝ። እሺ ከዛ በኋላ እኮ ሰዓት ቀያይሯል። ያደረግሽው ነገር የምታደርጊው ነገር መናገር ከፈለኩ ብዙ ነገር አደረጋለሁ። በዚህ ልክ ለምን ሰዓቱ እኔ ጋር እንዲሆን ፈለግሽ ታዲያ? ስጦታሽን ስንመልስልሽ ለምን ደስተኛ አልሆንሽም? ለምን አሁን በግድ አንተ ጋር ካልሆነ ባታስረው እንኳን አንተ ጋር ይቀመጥ ያልሽበት ታዲያ ምክንያት ሌላ ነገር ከሌለሽ ለምንድን ነው ታዲያ? ይቀጥል ደግሞ እሺ ሲቀጥል ደግሞ ምን ጨርስ። አንተ ልክ ነው የምታወራው ነገር ልክ ነህ። እሺ ጨርስ አውራ። እኛ ይኸውልህ ሀብል እየተባለ የነበረው በጣም ብዙ ነገር እየተወራ ስለነበረ ልባችን አላረፈም። ስለዚህ ሀብሉን አውልቅልን ብለን ጠየቅን እንጂ እኔ እንደዚህ አይነት ሀሳብ ያለኝ ሰው አይደለሁም። ከዛ ባለፈ ሰዓቱስ ብዬ እዛን ቀን የጠየቅኩና ሰዓቱን ለምን አውለቀው ያልኩህ አብርሽ፣ ምንም ነገር ለአንተ ላይ ማድረግ የምፈልግ ሰው አይደለሁም። እኔ እንደዚህ አይነት ነገር በፍጹም እንደማላደርግ ልቦና ያውቃል ከኔ ጋር በስተቀር። በቃ እሺ ምንም ነገር አላደረግሽም። በቃ ካሁን በኋላ ግን ማለት ነው አብርሃም አጠገብ እንድትደርሺ አልፈልግም። እንዳደረኩማ እየነገረኝ ነው እኮ ሰዓቱ ሲጀመር ምን አድርገሽበት ነው ሲጠሽኝ ያለኝ እኮ። ምን ማለት ነው? እሱ እኮ ልቦናሽ ያውቀዋል። እንዴ ልቦናሽ ያውቀዋል? እኔ ምንም አውቀው ነገር የለም። አንተ ነህ ልቦና የሚያውቀው፣ እኔ ምንም እንዳላደረኩኝ። ኧረ እባክሽ ታዲያ ሰዓቱ ይሄን ያህል በጣም ቆይቶ ነው እንዴ እንትን የሚለው? አብርሃም በዚህ ልክ ከኔ ጋር አዲስ ህይወት ስለጀመረ ስማኝ፣ አዳምጠኝ። እኔ ካንተ ጋር ነው ማውራት ያለብኝ አብርሃም። እኔ ሰዓቱ ላይ ምንም ነገር ያደረኩትም ነገር የለም። አንተ ጋር ይቀመጥ እያልኩኝ ነበር። ስጦታ ስለሆነ ነው። አይ አልፈልግም ካልክ ምንም ችግር የለውም ወስደዋለሁ። ግን ደግሞ በቃ ትወደዋለህ። ብዙ ጊዜ እጅ ላይ የምታደርገው ሰዓት ነው። ወደኸው እያደረኩኝ የነበረው ሰዓት ስለሆነ ነው። አዳምጠኝ። ኧረ በእግዚአብሔር እያስጨነቅሽው ነው። በቃ ከዚህ በላይ ልጁን አታስጨነቂው እንዴ።
ምን ልታሳብዱት ነው ልጁን? እሺ ምን እንዲሆንላችሁ ነው የምትፈልጉት? ልጁን ታሳብዱ አይደለም ኤፍሬም። በቃ ከዚህ በላይ ታሳምነው ፈልጋለሁ። አታሳምኙ። በቃ አንቺ ማሳመንም ሆነ አንቺ ምንም መከረ በቃ ስጦታ ነበር አይደል? አልፈልግም ማለሽ አይደል እንዴ? ምንድነው ሌላ ነገር እንዳወራ የምታደርጊ? በግልጽ በጸባይ በስነ ስርዓት እያወራሁሽ ነው አይደል? ወይስ ሌላ ነገር ነው የምትፈልጊው? ነው ሌላ ነገር አልፈለኩም ኤፍሬም። ግን ደግሞ እግዚአብሔር ነው የወንድም ሰዓት ላይ ምንም አላደረኩም። በቃ አላደረግሽም አይደል? እንዳመጪ በቃ ካሁን በኋላ በቃ ከነሰዓትሽ አንቺ ሚጂ ካሁን በኋላ አብርሃም አጠገብ እንዳትደርሽ። እኔ ኤፍሬም እኔና አብርሃም እንኳን መለያየት ካለብን በእንደዚህ አይነት መንገድ አይደለም። እኔና እሱ መለያየት ያለብን ገባህ አይደል? ኦኬ ተዘጋጅቶ የሆነ ፕሮግራም ተዘጋጅቶ መጥቶ አልፈለግሽም እንዴ ልጅ ነው እና ጥሩ ደግ አሳልፈናል። ገባህ አይደል? ቢያንስ በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት ያለብን። እሺ እንዴት ነው መለያየት? በሰላም በጥሩ ይቅናሽ ተባብለን ነው እንጂ እኔ ላይ ጭንቅላቴ ላይ ጥያቄ እያለ አብርሽ አንዴ መልካም ሁሉም ነገር ተመኝላትና ዙርና አብርሃም መልካም ሁሉም ነገር ተመኝላት። በቃ ከሰው ጋር ስትለያይ መልካም ሁሉም ነገር ተመኝተ ነው የምትለያየውና ተመኝላትና ተለያዩ። በቃ ያ ነገር ፈልገዋለች እሷ። እንደዚህ አይደለም እኮ እያልኩ ያለሁት ረጅም ሰዓት እኔና አብርሃም ማውራት አለብን። ገባህ አይደል? ሁሌ ጭንቅላቴ ላይ ጥያቄ እያለ በፍጹም እኔ ከአብርሃም መለየት አልችልም። ቢያንስ ጭንቅላቴን ማሳመን አለብኝ አሁን በሚፈጠረው ነገር። አብርሃም ይኸውልህ የነገሩ ነገር ሁሉ ውሸት ነው። ማርያምን እንደዛ ማድረግ ሰው አይደለም። ምንም አላደረኩበትም። የዛን ሰዓት ስለምወድ ለአንተ ጥሩ ቦታ ስላለኝና እንደዚህ አይነት ቢያንስ ከገዛው አይገር ጥሩ ነገር ልግዛ ብዬ ነው በኤክስፔንሲቭ ያንን ነገር እንኳን የገዛው ለሰዓቱ ነው ማለት ነው። እሺ አብርሽ ስማኛ አብርሃም እሺ በለኛ ከሄርሜላ ሂጂ በቃ እሺ ቢያንስ መንኛ ምን እንዳምንሽ የሚያደርግ ነገር አለ እንዴ? ጭንቅላት ላይ ፎቶ ነገር ፈጥረውብካል። አብርሃም እንደዚህ አይነት ነገር ማድረግ ሰው አይደለም። ምን ሆነሃል እንዴ? ሰዓቱን ማውለቅ እንኳን ከፈለግ ስጦታውን ለመመለስ ነው በልጅ እኔ ጋር ሰዓቱ ለምን እኔ ጋር እንዲቀመጥ ፈለግሽ ምናምን ብለህ እንደዚህ ጥያቄ እንድጠይቀኝ አልፈልግም። እኔ ዳ ቆይ አይደለም እኔ አንቺ ማትሄጂ ከሆነ እኛ በቃ ለሁለት ሰዓት ለአንድ ሰዓት ያህል ልቀቀንና ነው እንዴ? ምንድነው በዚህ ልክ ታስጨንቂው? እሱ ሳይፈልግ እኔ እኮ እሱ አልፈለገም ነው እንዴ? ሂጂ እኮ እያለች ነው። እኔ ከዚህ በላይ ምን እንደሚያወራሽ አላውቅም። በቃ አንቺም ይቅናሽ፣ ሌላ ህይወትን መጀመር ትችያለሽ። ልክ አብርሃም ጋር እንደጀመርሽው የፈለግሽው ነገር ማድረግ ትችያለሽ። ግን ደግሞ አብርሃም ህይወት ላይ ብቻ አትደርሽም ያለሽ እንዴ? ገብቶሻል? የአብርሃም ህይወት ብለህ የአብርሃምን ህይወት ብቻውን አታደርገው። እኔና አብርሃም ህይወት የጀመርን ሰዎች ነን። ገባህ አይደለ? እሱ አሁን የራሱ ህይወት አለው እኮ። እሺ ወደ ራሱ ህይወት እንኳን ቢመለስ በእንደዚህ አይነት መንገድ አይደለም እኔ የሚለየው። አብርሃም በደንብ ነው የማውቀው። እሺ እንዴት ይለሽ? አብርሃምን በደንብ ነው የማውቀው። በእንደዚህ አይነት መንገድ አይደለም ከኔ ጋር ልትለይ የሚሞክረው። ገና ትንሽ ደቂቃ ሳውራህ ለምንድን ነው የሚደክምህ? ለምንድን ነው የምትሰላቸው? አብርሃም በቃ ስላልፈለገሽ እኮ ነው። በቃ ሂጂ። ስላልፈለገኝ አይደለም። በስትክክል እንኳን ሳውራህ እየጨነቀው ነው ወይ ነው? እያስጨነቅሽ ነው። ሂጂ በቃ። እያስጨነቅኩ ነው? አዎ ሂጂ። አንዴ ሂጂ በቃ። ኖ ቢያንስ ኤፍሬም እንዴት አድርገህ ነው የምታስበው? ከሱ ጋር እኮ ህይወት የጀመርን ሰዎች ነው አይደል? በቃ አልፈልግሽም ማለሽ አይደል? ሌላ ችግር አትፍጠሪ ሄርሜላ። አሁን ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። ስለዚህ ሂጂ በቃ። እሺ ቢያንስ አንድ ያዳምጠኝ። ሶስተኛ ወገን የሚያስፈልገን ሰዎች አሉ። ኖ ሶስተኛ ወገን ምናምን ነገር ሳይሆን ላስጠነቅቅሽ ነው የመጣሁት። ካሁን በኋላ አብርሃም አጠገብ እንድትደርሺ አንፈልግም። እያስጨነቀቂ ወቀ በእናትሽ ሌላ ችግር አትፍጠሪ። እኔ እስካሁን በዝምታ እያወራሁሽ ነው። ስለዚህ ሌላ ነገር ነው እንዲፈጠር ካልፈለግሽ ሂጂ በቃ ሂጂ። በቃ አብርሃም አጠገብ እንደደርሽ ያልፈልግም እንኳን በቃ እንደው ምን ነው በቃ ምንም የምታወሪው ነገር በጣም ይሄን ብዙ ነገር ስለኔ መጥፎ ነገር እየነገራችሁ ሊሆን ይችላል። መጥፎ ስለሆንሽ ነው እንደዚህ ፈሳ ያለበት ዝላ አይችልም አሉ። በቃ ሂጂ እንዲያምታል እንዴ አብርሽ በቃ ተረጋጋ። ካሁን በኋላ እሷም እኛ አጠገብ አትደርስም። ስለዚህ ኖርማል ነው። በቃ የሚያስጨንቅም ነገር ካለ ምናምን ተወው በቃ። ይሄ ጊዜው ይሄ ነገር እንደሚመጣ መጀመሪያም ታውቆኛል። ምክንያቱም ወደ ራስህ ስትመለስ ብዙ ነገር እንደሚፈጠር አውቃለሁ። ግን ደግሞ ችግር የለውም እናልፈዋለን። ማይታለፍ ነገር የለም። ችግር የለውም። ትንሽ ጊዜ ነው። ግን አንተ አትጨናነቅ ነው ማለት ነው። እና ቤተሰቦች እንግዲህ ያው ሰዓቱ ነበር ያሳሰበን። ሰዓቱን መልሰናል ማለት ነው ለባለቤቱ። ሰዓቱ ላይ ምንም ይደረግ ምንም አይደረግ አይመለከተንም። በቃ ግን ደግሞ እኛ መመለስ ፈልገን ነበር፣ መልሰናል። ሰዓቱ አብርሽ ጤነኛ ነው፣ ሰላም ነው፣ ደህና ነው፣ ወደ ቀድሞ ህይወት ነው የተመለሰው። ይሄ ነገር ደግሞ ሊያስደስታችሁ እንጂ ሊያስከፋችሁ አይችልም። ሁላችሁም መደሰት ነው ያለባችሁ ወደ ቀድሞ ህይወት ስለተመለሰ እና እወዳችኋለሁ። እንሂድ እንችላለን።